እንደሚታወቀው ኢትዮ ቴሌኮም ጥቅምት 6 2017 ለህዝብ ይፋ ባደረገው የአክሲዮን ሽያጭ ላይ 47377 ኢትዮጵያውያን ተሳትፈው በብር ሲተመን 3.2 ቢሊዮን የሚያወጣ ወይም ደግሞ 10.7 ሚሊዮን አክሲዮኖችን መግዛታቸው የሚታወስ ነው። በርካቶችም የገዙት አክሲዮን ምን ላይ እንደደረሰ ለረጅም ጊዜ መረጃ ባለማግኘታቸው በተለያየ መንገድ ቅሬታ ሲያቀርቡ መቆየታቸው የሚታወስ ነው። ኢትዮ ቴሌኮምም ለዚህ ምላሽ ለመስጠት ግንቦት 18 2018 ላይ መግለጫ መስጠቱ ታውቋል። በመግለጫው መሰረት አጠቃላይ የኢትዮ ቴሌኮምን አክሲዮን ከገዙ ኢትዮጵያውያን መካከል 96% ወይም 96% የሚሆኑት ባለ አክሲዮኖች የተረጋገጠ ባለድርሻ መሆን መቻላቸው ተገልጿል። ኢትዮ ቴሌኮምም ከመንግስት የልማት ድርጅትነት ወደ አክሲዮን ማህበርነት ሙሉ በሙሉ በመዛወር በይፋ በኢትዮጵያ ሰነደ መዋለ ንዋይ ወይም ደግሞ ኢኤስኤክስ ላይ መመዝገብ መቻሉን የኢትዮ ቴሌኮም ዋና ስራ አስፈጻሚ በመግለጫቸው ተናግረዋል። ኢትዮ ቴሌኮም በአክሲዮን ማህበርነት መመዝገቡን ተከትሎ የአክሲዮን ባለቤቶች በኢትዮጵያ ስቶክ ማርኬት ላይ መሸጥና መግዛት አጠቃላይ አክሲዮናቸውንም ማስተዳደር እንደሚችሉ ነው የተገለጸው ማለት ነው። እንግዲህ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በመግለጫው ላይ እንደተናገሩት በርካታ ባለአክሲዮኖች ያላሟሏቸው መረጃዎች ስለነበሩ እነዛን መረጃዎች የመመርመርና የማሟላት ስራ ጊዜ ተወስዶ ሲሰራ እንደቆየ አብራርተዋል። በመግለጫው ላይ እንደተገለጸው የኢትዮ ቴሌኮምን አክሲዮን ከገዙት 47377 ኢትዮጵያውያን ኢንቨስተሮች ውስጥ 45000 የሚሆኑት ባለ አክሲዮኖች ማሟላት ያለባቸውን መረጃ በማሟላት የኢትዮ ቴሌኮም የተረጋገጠ ባለድርሻ በመሆን በኢትዮጵያ ስቶክ ኤክስቼንጅ ማርኬት ውስጥ መገበያየት የሚያስችላቸውን ቀጣይ ሂደት መቀላቀል የቻሉ እንደሆነ ተገልጿል። እንግዲህ አክሲዮን ከገዙት ኢንቨስተሮች ውስጥ 96% የሚሆኑት ባለ አክሲዮኖች የተረጋገጠ ባለድርሻ የሆኑ ሲሆን የቀሩት 3.4% ወይም ደግሞ 1646 የሚሆኑት ደግሞ የብሔራዊ መታወቂያ ወይም ደግሞ ፋይዳ ማቅረብ ባለመቻላቸው ወደ ቀጣይ ሂደት ሳይሸጋገሩ ቀርተዋል ማለት ነው። ኋላ ላይ እንግዲህ እነኚህ ፋይዳ ባለማቅረባቸው ወደ ቀጣይ ሂደት ሳይሸጋገሩ የቀሩት ባለ አክሲዮኖች የፋይዳ ቁጥራቸውን ወይም ደግሞ የፋይዳ መታወቂያ ማቅረብ ከቻሉ ቀጣይ ሂደቶችን በማጠናቀቅ የተረጋገጠ ባለድርሻ በመሆን ኢኤስኤክስ ላይ ወይም ደግሞ ኢትዮጵያን ስቶክ ኤክስቼንጅ ላይ መመዝገብ እንደሚችሉ ነው የተገለጸው ማለት ነው። ይህንን የኢትዮ ቴሌኮምን አክሲዮን ከገዙት መካከል 248 የሚሆኑት ባለ አክሲዮኖች ኢትዮጵያውያን ባለመሆናቸው ተቀባይነት አለማግኘታቸውንና ገንዘባቸውም ተመላሽ እንደሚደረግ ነው የተገለጸው ማለት ነው። የትርፍ ክፍፍልን በተመለከተ በቦርድና በአጠቃላይ ጉባኤው በሚሰጠው አቅጣጫ እንዲሁም ውሳኔ መሰረት የሚወሰን ይሆናል ሲሉ ነው ፍሬህይወት ታምሩ በመግለጫቸው የተናገሩት ማለት ነው። እንግዲህ ባለድርሻ አካላት ሼራቸውን ከመሸጥ ከመለወጥ እንዲሁም ከማስተላለፍ ባለፈ እንደ ባለድርሻ አካል ወይም እንደ ባለቤት ከኢትዮ ቴሌኮም ጋር የሚኖራቸው ግንኙነት ተቋሙ የበጀት ዓመቱ ሲጠናቀቅ በሚያቀርበው የአፈጻጸም ሪፖርት መሰረት እንደሚሆንም ነው የተነገረው ማለት ነው። የኩባንያው የቢዝነስ ካሌንደር ከሐምሌ እስከ ሰኔ የሚመራ በመሆኑ የቢዝነስ ፐርፎርማንሱን ይህ የበጀት ዓመት እንደተጠናቀቀ የሚያቀርብ ይሆናል ሲሉ ነው ስራ አስፈጻሚዋ የተናገሩት ማለት ነው። የበጀት ዓመቱ እንደተጠናቀቀ ተቋሙ ሁልጊዜም የኩባንያውን የፋይናንስ አፈጻጸም በውጪ ኦዲተር የሚያስመረምር በመሆኑ የፋይናንስ ኦዲቱ ሲጠናቀቅ በተቋሙ ዌብሳይት ላይ መረጃውን ፖስት እንደሚያደርግ ነው የተገለጸው። ለዚህም እንዲያመች ወይም ደግሞ ባለአክሲዮኖች የተቋሙን የፋይናንስ መረጃ ማግኘት እንዲችሉ በቀጥታ በኢትዮ ቴሌኮም ዌብሳይት ላይ ኢንቨስተርስ ሪሌሽን በሚል አንድ ሊንክ ተዘጋጅቷል። ወይም ደግሞ ethiotelecom.et ኢንቨስተርስ ሪሌሽን የሚል ፖርታል ተዘጋጅቷል። እዚህ ኢንቨስተርስ ሪሌሽን የሚባለው ፔጅ ላይ በመግባት ለባለ አክሲዮኖች የሚጠቅሙ መረጃዎችን በሙሉ ታገኛላችሁ ማለት ነው። የተለያዩ ሪፖርቶችን ልታገኙ ትችላላችሁ። ምን ያህል አክሲዮን ገዢዎች እንዳሉ፣ ሼር ቫልዩ ምን ያህል እንደሆነ፣ ቦርድ ሜምበሮቹ እነማን እንደሆኑ፣ የኢትዮ ቴሌኮም ኤክስኪዩቲቭ ማኔጅመንቶችን መረጃ ታገኛላችሁ። ስለ ኢትዮ ቴሌኮም አጠቃላይ መረጃ ልታገኙ ትችላላችሁ ማለት ነው። ይህ ፔጅ እንግዲህ ኢንቨስተሮች ከኢትዮ ቴሌኮም ጋር መረጃ የሚለዋወጡበት ነው ማለት ነው። ኢትዮ ቴሌኮም ለኢንቨስተሮች ወይም ደግሞ ለአክሲዮን ገዢዎች ይጠቅማል ያለውን መረጃ እዚህ ላይ ያደርጋል። እዚህ ፔጅ ላይ የገባን በቀላሉ መረጃ ማግኘት እንችላለን ማለት ነው። የተለያዩ ፍሪኩዌንትሊ አስክድ ኩዌስችኖችንም ይዟል ይህ ፔጅ። እዛ ላይ ገብታችሁ ያለባችሁን ጥያቄ መረጃ ማግኘት ትችላላችሁ ማለት ነው። ዝርዝር መረጃ እዚህ ላይ ተቀምጧል። በዛ መልኩ ልትጠቀሙበት ትችላላችሁ። ጥያቄም ካላችሁ አክሲዮኑን በተመለከተ ስለ ካምፓኒውም ይሁን ስለሌላ የምትጠይቁት መረጃ ካለ ኢንቨስተርስ ኢንኳይሪ የሚባል ኦፕሽን ተሰጥቷችኋል። እዛ ላይ ስማችሁን፣ ሙሉ ስማችሁን፣ ናሽናል አይዲያችሁንና
ጥያቄያችሁን አስቀምጣችሁ ሰብሚት ማድረግ ትችላላችሁ ማለት ነው። በዚህ መልኩ አክሲዮን ገዢዎች ወይም ደግሞ ባለ አክሲዮኖች ከኩባንያው ጋራ መረጃ የሚለዋወጡበት አስፈላጊ መረጃዎችን ደግሞ ኢትዮ ቴሌኮም እዚህ ላይ ፖስት አድርጎ ለአክሲዮን ገዢዎቹ የሚያሳውቅበት አክሲዮን ገዢዎችም የሚጠይቁት ጥያቄ ካላቸው የሚጠይቁበት ፔጅ ነው ማለት ነው ይህ ኢንቨስተርስ ሪሌሽን የተባለው ፖርታል። ስለዚህ ልንጠቀምበት እንችላለን ማለት ነው። ይህ ፖርታል ከዛሬ ጀምሮ ይፋ ተደርጓል። መረጃውን ገብታችሁ ልትጠቀሙበት ትችላላችሁ ማለት ነው። እንግዲህ የበጀት ዓመቱ ሲጠናቀቅ አስፈላጊ ሪፖርቶች ተቀምረውና ተገምግመው ካበቁ የኦዲት ሪፖርቱ ከተጠናቀቀ በኋላ ጠቅላላ ጉባኤ ወይም ደግሞ የባለ አክሲዮኖች ጠቅላላ ጉባኤ ይጠራል የሚል ነው መረጃ የሰጡት ማለት ነው። ብዙ ጊዜም የበጀት ዓመቱ ከተጠናቀቀ ከሁለት ወር በኋላ ወይም መስከረም አካባቢ ጠቅላላ ጉባኤ ወይም ደግሞ ጀነራል አሴምብሊ ሊካሄድ እንደሚችል ነው የተገለጸው ማለት ነው። እንግዲህ ይህንንም ያው ወደፊት የምናየው ይሆናል ማለት ነው። ስለዚህ ከኢትዮ ቴሌኮም አክሲዮን ገዝታችሁ መረጃ ባለማግኘት ረጅም ጊዜ ስትጠባበቁ ለቆያችሁ አክሲዮናችን የት ደረሰ ስትሉ ለቆያችሁ ኢትዮ ቴሌኮም እንግዲህ ዛሬ ይህንን በተመለከተ መግለጫ ሰጥቷል። በቂ መረጃም ሰጥቷል ብዬ አስባለሁ። በሂደት ደግሞ የትርፍ ክፍፍሉን በተመለከተ ምን እንደሚሆን አዳዲስ መረጃዎች ካሉ ደግሞ እንዲሁ እየተከታተልን እናቀርብላችኋል ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።